በንፋስ ውድቀት ደስታውን ያጣ የአንድ ትልቅ ዛፍ ቅርንጫፍ ነበር። የተሰጡት ተስፋዎችን ለመሸከም አስቸጋሪ ስለሆነበት ከዓይኖቹ ሊሳወር ችሏል። ለታማኝነት ቃል ኪዳን የገቡ እጆች እንደ ተፈረካከሱ ድንጋዮች ተንከባለው ወደ ገደል ገብተዋል። ልቦች በእንባ ሰምጠው ዝም ብለዋል። ቅሬታዎች ምላስን አሳስረዋል። በፍርስራሽ ውስጥ የተደበቀውን እብሪተኝነት ማንም አልተቀበለውም። ራስ ወዳድነት ራስን ከማወቅ የበለጠ ቀላል ነበር። ድንጋይ ልብ ሀፍረተ ቢስ ነሽ። እንዴት ብትደፍሪ ነው ለኃጢአትሽ ተጠያቂ እኔን የምታደርጊኝ? ተመልከቺው፣ ይሄ የኔ እጅ ጽሑፍ ነው። እኔ ነኝ ይህንን የላኩት። መልሽልኝ እንጂ። እንደዛ ከሆነ እሷ ናት። አይደለሁም፣ እሷ ናት የቤተሰባችን ጨዋና የዋሃ ልጅ። ልብ የሌላት ትክክለኛው ሀፍረተ ቢስ አንቺ ነሽ። ለእናቴና ለአባቴ እንደዚህ መሆን ምክንያቷ እሷ ናት። በድጋሚ ልትከላከይላት ነው እህቴ። የምትወጃት እህትሽ ናት እንደዚህ ያደረገች። እኔ ምንም አላውቅም። ምንም ያደረኩት ነገር የለም። አንዳችሁ በድብቅ አግብታችኋል፣ ሌላኛችሁ ደግሞ ወላጆችን ስትወቅሱ ነበር። ሁለታችሁም ያደረጋችሁትን ነገር እንዴት ብዬ ነው ልቀበለው የምችለው? ሁለታችሁም ተወቃሾች ናችሁ። ስሚ፣ ቤተሰባችን ላይ ጀርባሽን ያዞርሽው አንቺ ነሽ። ታውቂያለሽ፣ ሁሌም ቢሆን የምትሰሪውን ስህተት ይቅር የምልሽ እኔ ነኝ። እማዬና አባዬ ሲታመሙ እዚህ ቤት ሆኜ ያስታመምኳቸው እኔ ነኝ። የተንከባከብኳቸው እኔ ነበሩ። እዚህ ቤት የምትመጪው ለመሳቅና ለመጫወት ብቻ ነው እና ታዲያ የቤተሰብ ዋጋ አሁን ነው የታወቀሽ? ሁሌ ራስሽን ተጠቂ እንደሆንሽ የምታስመስዩ ነገር እውነት በጣም ሰልችቶኛል። ተጠቂ እንደሆንሽ አድርገሽ ራስሽን ማግለላችም። እነዚህ ፎቶዎች የወጡት በአንቺ ምክንያት ነው። እዚህ ጋር ጋጦጥ ካለ አንቺ ነሽ ዶኑሽ። አንቺ ማለት ገፊ ነሽ። አንደኛውን ሰው መቃብር አስገብተሻል፣ ሌላኛውን ደግሞ ኮማ ውስጥ አስገብተሻል። ይኑር ይሙት ራሱ ግልጽ አይደለም። አንቺም ብትሆኚ ንጹህ ሰው አይደለሽም ቱርካን። አንቺ ካገባሽ ጀምሮ እዚህ ቤት ውስጥ ችግር የሚባል ነገር ጠፍቶ አያውቅም። ይበቃሻል፣ በቃሽ። ስለ እኔ ትዳር ማውራት ይበቃሻል። እሱ የኔ ጉዳይ ነው። ከማውራትሽ በፊት እርምጃዎችሽን ሁሉ ተመልከቺ። ቦታሽን ወቂ። እሺ፣ ምንም አይመለከትሽም። ለሆነ ሰው ቦታውን ለማሳወቅ ከፈለሽ ዶኑሽን አሳያት እንጂ ለእኔ አይደለም። ደግሞ ምንም ሳታፍሪ ስለ እናትና አባቴ ጥፋተኝነት መጻፍ ጽፈሻል። አንቺ ማንሽ? ማን ስለሆንሽ ነው እንደዚህ የምትበጠብጭን? በቃሽ። ሁሉንም ውሸቶችሽን በጫንቃይ ተሸክሜ ኖርኩ። እስከ ዛሬ ድረስ እያንዳንዱ ስህተቶችሽን ያረምኩ፣ በጣም የሚያስጠላውን ግዴለሽነትን የቻልኩ፣ እናም በሙሉ ልቤ ያለ መሰልቸት የወደድኩሽና ጅሏና ታማኟ እህትሽ እኔ ነኝ። ግን ዋጋ አልነበረው። ሁለታችሁም ቢሆን ምንም አይገባችሁም። እዚህ ጋር ጋጥ ወጥ ሰው ነው የምትፈልጊው። ነይ ራስሽን በመስታወት ተመልከቺ። ይህን ቤተሰብ ማን እንዳፈረሰ ይዛኔ በደንብ ይታይሻል። አንቺ አይደለሽ እንዴ እናትና አባቴ እንዲጠሉኝ ያደረግሽው? ልባቸውና ጭንቅላታቸውን በጥላቻ የሞላሽው አንቺ ነሽ እና ጠላቴ እንዲሆኑ ያደረግሻቸው አንቺ ነሽ። እና ደግሞ ምንም ሳታፍሪ ራስሽን እህት ብለሽ ትጠሪያለሽ። አንቺም ተሳፍሪያለሽ ቱርካን። አንዴም እንኳን እንደ ታላቅ እህት ከኔ ጎን ቆመሽ አታውቂም። ፊትሽን ሳይ ይሄ የመጨረሻችን ቀን ይሁን። ከአንቺ ጋር አንድ አይነት አየር ራሱ መሳብ አልፈልግም። የተረገምሽ ሁኚ። እንደ አንቺ ያለች እህት ባትኖረኝ ምኞቴ ነው። የተረገምሽ
ሁለታችሁም ፈጣሪ ይቅጣችሁ። አይ ሶመር ስልኩን አያነሳ። እስኪ አምጣው፣ ጠረጴዛው ላይ አድርገው። ስሚ ነዛት፣ ኧረ ልጆቹ ላይ እየተጨቃጨቁ ነው። ቆይ እስቲ አንዴ ቆይ፣ አሁን ትክክለኛው ጊዜው ነው? እባክሽ እቴ ጣፋጩን ይኸው መጥበሻው ላይ እንዳይጣበቅ። አሁንስ ይበቃል፣ ይበቃል። በቃችሁ፣ መጫዋችሁን አቁሙ። ምንም እፍረት የላችሁም እንዴ? ለቅሶ ቤት ውስጥ ልክ እንደ እብድ ነው እንዴ የሚያጨቃጭቃችሁ? እንደ እህትማማችነታችሁ ሐዘናችሁን እንደ መጋራትና እንደ መጸለይ እዚህ እርስ በርስ ትቦጫጭቃላችሁ። በጣም ታሳፍራላችሁ። ለሞተ ሰው ራሱ ምንም ክብር የላችሁ። እኔን ነበር የወቀሽው፣ ታስታውሻለሽ? ፎቶውን አንቺ ነሽ የላክሽው ብለሽ ነበር። ይኸው እንኪ እዩ። እኔ ነግሬሽ ነበር። ማን ምን እንደሆነ በደንብ ገብቶኛል። ዳግመኛ እዚህ ቤት ውስጥ እግሬን አላደርስም። እርስ በርስ መጫረስ ትችላላችሁ። ዳሪያ፣ እኛን ጥፋተኛ አድርገሽ መሄዳችም። አይ አንቺ ነሽ ጥፋተኛ። በቃችሁ፣ በሉላችሁም አፋችሁን ዝጉ። ይህን ያህል ለማወቅ ከፈለጋችሁ ጥፋተኛ ማን እንደሆነ ይነግራችኋለሁ። ሁላችሁም ጥፋተኛ ናችሁ። አንቺም ጥፋተኛ ናችሁ። እናንተ 3 እህትማማቾች ናችሁ። ለቤተሰብ መበተን እንዲህ ምክንያት ይሆናችሁ። ይህንን ቤት ላያችሁ ላይ ያፈረሳችሁት እናንተ ናችሁ። ፈጣሪ እጃችሁን ይስጣችሁ ነውረኞች። ሁላችንም በየመንገዳችን ላይ የመጣውን ህመም ተቀብለን በዝምታ በየራሳችን የተለያየ መንገድ ሄድን። የሁላችንም ልብ በራሳችን እጅ ላይ ለየብቻው ይዘን ተመልሶ ሊመጣ የማይችለውን ደስ የሚል ትውስታችንን ይዘን ለየብቻችን ተበታተንን። እነዛ 3 እህትማማቾች በዛ ቀይ በር ሲወጡ ማንም ማንንም አልተሰናበተም። ማንም ማንንም አልሸኘም። ሁሉም በራሱ መንገድ ሄደ። ስንሄድ ከጀርባችን የተረጨው ውሃ አሁን እዛ የመቃብር አፈር ላይ ፈሷል።
እንግዲህ ህይወት እንደዚህ ናት። ሁላችንም ብቻችንን ቀርተናል። በትትና የሄዱትን በሰላም ብንልካቸውና ልክ እንደዚህ አሁን ለብቻችን ቀረን ብንል ጥሩ ነበር። በጊዜ ተለይተውሽ በሄዱት ሰዎች የሚሰማሽ ብቸኝነት ከምንም በላይ የሚጎዳሽ ቆይቶ ነው። ናፍቀውሻል አይደለ? በጣም ከልጆቻችን ጋር አብረን የምንስቅባቸው እነሱን የምንንከባከባቸው ጊዜያት ከምታስቢ በላይ በጣም ናፍቀውኛል። እጅግ በጣም ልጆቼ ልክ ሀብል ላይ እንደነበሩ ጌጦች ተበጣሰው ተለያይተው በየራሳቸው መንገድ ሄደዋል። የኔ ቱርካን፣ የኔ ቆንጆ ልጅ፣ መጥፎ ፍርድን ያየችው ልጄ የኔ ውድ ከባድ ቀናትን አሳልፋለች። ልጄን ደስታ በጣም ይመጥናት ነበር። የምትወደውን ነገር ዋጋውን ብታውቅ ምኞቴ ነው። ላለፈው ነገር ለመካስ ሞክሬያለሁ። ከለላ ለመስጠት እጄን ዘርግቼላታለሁ። ግን ከጎኗ እንድቆም አልፈቀደችልኝ። ሁሉንም በሯን የዘጋችው። ልጅሽን ስታሳድጊያት በጥላቻ እንድትሞላ አድርገሽ ነው ነስሪን። ጥላቻ ሳይሆን ክብር ነው። ክብር። ልጄ ክብሯን በጣም ትወዳለች። ግን ክብርና ድርቅና ምንም የሚገናኝ ነገር አይደለም ወይዘሮ ነስሪን። የልጅ ልጅ እንድትናፍቀኝ አድርጋ ትታኝ ሄዳለች። አንቺስ 2 የልጅ ልጆች አሉሽ። ሁሉንም ትወጃቸዋለሽ። እና ታዲያ አይገባኝም እያልሽ ነው? አየሽ፣ አንቺም ለምን ትናፍቂ እንደነበር ታውቂያለሽ አይደል ወይዘሮ ሩጫ? አንቺ አንድ ብቻ ነው ያለሽ አይደለ? ፈጣሪ ማንም ሰው በሚወደው ሰው ናፍቆት እንዲሰቃይ ያድርግ። ሆኖም ግን አንቺ ከምንም በላይ እኔን ትረጂዋለሽ። ተመልከች፣ የአንቺ 2 ልጆችሽ ወደ ኋላ ዞር ብለው ሳያዩ ነው ሁሉንም ነገር ጥለው የሄዱት። ብዙ ነገር እል ነበር ወይዘሮ ሩጫ፣ ግን የተፈጠረው እኔ ዳሪያ ያኔ የእውነት ደስተኛ እንደሆነች ባውቅ ኖሮ ከኛ እራሷ እንደዛ ባታርቅ ኖሮ እህቷ በራሷ እጅ የሰርግ ቀሚሷን ትሰፋላት ነበር። ዶንሽ ቬሎዋ ላይ የአበባ ጉንጉን ታደርግላት ነበር። በችግር ጊዜ እርስ በርስ ይደጋገፉ ነበር። አብረው የራሳቸውን እንባ ይጠራረጉ ነበር። ደስተኛ መሆኗን ማወቅ ብችል ጥሩ ነበር። ዶንሽም ብትሆን ልክ ናት። ለማወቅ ፈልጋ ነው። ዘሯን ፈልጋ ነው ሄደችው። ይገባኛል። እሷም ማንነቷን ፍለጋ ላይ ናት። ያደገችበት መንገድ አሁን እየተራመደች ካለው መንገድ በጣም የተለያየ ነው። ከእህቶቿ የራቀ፣ ከቤቷ ከምትወዳቸው ሰዎች የራቀ ነው። ምን አይነት አስቀያሚ ብቸኝነት ነው ልጆቼ ላይ የወደቀባቸው። አንድ ወላጅ ልጆቹ እንደዚህ እንደተበታተኑ ሲያውቅ በጣም ያመዋል። ፈጣሪ ቢፈቅድና ሰብስቢያቸው አብረን ብንሆን ምኞቴ ነው። አንድ እድል ቢኖረኝ በጣም ደስ ይለኛል። አንድ እድልማ ይኖርሻል። እመኝኝ፣ ይኖራል። ልጆችሽ በድጋሚ ይገናኛሉ፣ እርግጠኛ ነኝ። በትልቅ ፍቅር ይተቃቀፋሉ እና እኔን ለማሳበድ የሚችሉትን ነገር በሙሉ ያደርጋሉ። እውነት እንደዛ ይመስልሻል? ይመስለኛል። አዎ፣ እርስ በርሱ በጣም የሚዋደድ ከልቡ ይቅር የሚባባል እና የሚተሳሰብ እንደናንተ ያለ ቤተሰብ በሕይወት አይቻለውቅም። ይህንም በስህተት አትውሰጅብኝ፣ ግን ጥልቅ ሐዘን ቤተሰብሽን ከምንም በላይ ይመጥነዋል። ምክንያቱም ሐዘናችሁ በጣም የርኅራኄ ነው እና ደስታችሁ ደግሞ ማንንም ሰው ለመጉዳት የሚችል አይደለም። ውስጣችሁ ያለ የሆነ የሚገርም ድባብ አለ። ሄሎ፣ ኧረ እባክህ። ውይ በጣም ደስ ይላል። እሺ እሺ፣ አሁኑኑ እመጣለሁ። መጣሁ። ፈጣሪ የተመሰገነ ይሁን። ኦዛር ሊወጣ ነው እህቴ ነስሪን። ተመስገን። ይህንንም ነገር አለፍ። ለአንቺ በጣም ደስ ብሎኛል። ስሚ ታዲያ ሌላ የልብ ድካም እንዳያጋጥመው አደራ በደንብ ተንከባከቢው። እሺ?
ይህንን ነገር ከኔ ጋር ልታገናኙ ነው አይደለ ነስሪን? እሱ ራሱ ነው ጤናውን የማይጠብቀው። ሁሌም ቢሆን ምንም ነገር ላይ ቸክ እንዳለ ነው። በዛ ላይ ደግሞ ይህን የምትመክርኝ አንቺ ነሽ። አንቺስ ብትሆኚ አቶ ሳዲቅን አሳብደሽው ልብ ድካም አላስነሳሽበትም እንዴ? እንደውም ሰውየው በጣም በተደጋጋሚ እኛ ፊት ራሱ ወድቆ ያውቃል እኮ። ደግሞ ለምንድን ነው ሳዲቅን የማሳብደው? አዎ ሳስበው በእርግጠኝነት ሰውየው ያበደው በፍቅር ምክንያት ነው። ኦዛርም ማሳብዶኝ ነበር፣ ግን በመጨረሻ አሸንፌያለሁ። እንግዲህ ፍቅር ያሸንፋል። ወንድሜ እባክህ እግርህ ልታነሳው ትችላለህ? ኡፍ አሁንም እያጸዳሽ ነው? አይ ያንተ ነገር። ልጄ እሱም ቦታው ላይ ተኝ። ግን እንግዶች ይመጣሉ እና ያሳፍራል። ለእኔ ስጪኝ። ብዙ ጊዜ ነግሬሻለሁ። የነስሪን ሹራብ እዚሁ ነው የሚሆነው። እሺ እባክህ ወንድሜ ትንሽ ልትረጋጋ ትችላለህ? ነዛት፣ እኔ ተረጋግቻለሁ። ስለፈጠረ አምላክ አንድ የተረጋጋባት ልጁን ለጋብቻ ሰው ሊጠይቀው ቤቱ ሲመጣ ቤቱ ካለው ሰው ጋር ይጣላል። ነዛት፣ እያየሽ ነው። በዝምታ ነበር የተቀመጥኩት። ይገርማል። እኔን ለመረበሽ ብለሽ ሁሉንም ነገር እያረግሽ ነው ያለሽው እና ደግሞ ጽዳትሽ ማቆሚያ የለውም። እሺ ጨርሻለሁ። በቃ አሁን ፊት ፈካ ይበል። ቱርካን በስተመጨረሻ እሷ የሚገባትን ደስታ ከአቶ ካርታ ልታገኝ ነው። ሰውየው በጣም ጨዋ ሩሩ ሰው ነው። እንግዲህ ፈጣሪ እነሱን ከመጥፎ ነገር ይጠብቃቸው። መቼስ እንደዛ ነው የሚባለው አይደል ሳዲቅ? ተክላን የተራብኩት። እውነትሽን ነው ትንሿ ተጉላ? እሺ አሁን በደንብ ስሚ። መታጠቢያ ቤት ሂጂና ፊትና እጅሽን ተጣጠቢ። እኔ ምግቡን አሰናደዋለሁ። እሺ የኔ ወድ ሂጂ በቃ። እሺ አባቴ ሂጂ በቃ። ሄሎ እማዬ፣ ልክ ልደውልልሽ ስል አባቴ አሁን እንዴት ነው? ይመስገነው ደህና ነው። ከሆስፒታል አስወጥተ ነው። አሁን ገና ወደ ቤት እየገባን ነው። ሐኪሞቹ ምን አሉ? ወደ አንጎል ደም የሚልከው ክፍል በትንሹ ስለተዘጋ በከፊል አካሉን ለማንቀሳቀስ ላይችል ይችላል። ሆኖም ግን በፊዚዮቴራፒ ሊስተካከል የሚችል ነገር እንደሆነና ተስፋ እንዳለውም ሐኪሞቹ ነግረውናል። ልጄ ሩቻን ሶመር ነው። እስኪ ስልኩ ስጪኝ ላናግረው። ልጄ ቆይ አንድ ጊዜ አባትን አናግረው። ሶመር ልጄ። አባዬ በቶሎ ያሽል። አስደንግጠህን ነበር። አመሰግናለሁ። አልዋሽህም ልጄ፣ በአሁኑ ሞታለሁ ብዬ በጣም ፈርቼ ነበር። የሚገርምህ ልጄ ከሆስፒታል እንደወጣው የሆነ ነገር ሳስብ ነበር። ሶመር ወደ ቤት ተመልሰ መምጣት አለብህ ልጄ። አሁኑኑ ወደ ቤት ና ልጄ። ለሙስጠፋ አሁን እኔ እደውልለታለሁ። አሁን በከፊሉም ቢሆን ወደ መቃብሬ ተጠግቼ ነው የተመለስኩት። ሶመር አባዬ ለምንድን ነው እንደዚህ ያለ ነገር የምትናገረው? አንተም እማዬም ብዙ መልካም ቀናትን ታያላችሁ። ምንም አታሰብ፣ ጤናህን በቅርቡ ይመለሳል አባዬ። ሶመር ይኸውልህ የኔ ልጅ ከአሁን በኋላ ግማሽ ሰው እንደሆንኩ ያለው የሚሰማኝ ማለት አሁን ላይ እናት አጋዥ የላትም። ድርጅት ውስጥ ብቻዋን ናት። ወዲህ ወዲያ እያለች ብቻዋን እየተሰቃየች ነው ያለችው። ምስኪን ናት። እና እባክህ ድርጅቱም እያሽቆለቆለ ነው ያለው፣ ገባውም እየቀነሰ እኮ ነው። ሶመር ናና ድጋሜ ቤተሰብን ስም አስነሳው። ይኸውልህ ልጅ ከዚህ በኋላ የምፈልገው ነገር በቀሪ ሕይወቴ ከአንተና ከልጅ ልጆቼ ጋር አብሬ መኖር ነው የምፈልገው። አስደስተኝ እባክህ ልጄ። አባዬ ከባድ ነው።
አልችልም። ግን ድምፅህን ስለሰማው ደስ ብሎኛል። እና ደህና ስትሆን ምናልባት ከማየ ጋር ትኬት ቆርጣችሁ ልትመጡ እና እኛን ልታየውን። ሶመር፣ አንተ ቤት መመለስ አለብህ። የኔም መሞት ነው እንዲህ የምትፈልገው? እንደዛ ነው? መቃብሬ ላይ መታደም ነው የምትፈልገው? የሴጣን ጆሮ ይደፈን። አባዬ ቆይ ለምንድን ነው እንደዚህ የምትለው? ቆይ ምንድን ነው አባዬ? አንደበቴን በአንተ ማዘኔን እየገለጽኩልህ ነው ሶመር። በከፊልም ቢሆን ወደ መቃብር ደርሼን የተመለስኩት። ከዚህ በኋላ ሁሉም ነገር ቀርቶብኝ በጣም ተረጋግቼ መኖር ነው የምፈልገው። ከቤተሰቦቼ ጋር፣ ከእናንተ ጋር፣ ከልጅ ልጆቼ ጋር አብሬ መኖር ነው የምፈልገው። ይሄ ከብዳል ሶመር? ግን እማዬ እንደዚህ በጭራሽ አይሰራም። ስትሰኪው ብቻ ነው የሚሞቀው። ምን ነካሽ ውዴ? እንደዚህ እኮ ቆንጆ ነው። ከሰካኔ ሞቅና ጸጉሬ ሊያቃጥለው ይችላል። ጸጉር ሰሪ ሆኛለሁ፣ አላቃጥለውም። ዳፍኔ እሺ፣ ጎበዝ፣ አመሰግናለሁ። ቆንጆ ነው የሰራሽኝ። ጎበዝ ልጅ ነሽ የኔ ውድ፣ አመሰግናለሁ። በጣም ጎበዝ። ቆይ አልጨረስንም። ቅባት ላድርግበት። እሺ ውዴ፣ እሱን እኔ ማድረግ እችላለሁ። እሺ፣ አመሰግናለሁ። ዳፍኔ የኔ ውድ፣ በይ ነይ፣ እኛ ቁርሳችንን እንብላ። በየኔ ውድ ሂጂ ልጄ። አይ ከአያቴ ጋር ነው የምበላው እና ወንድም ካርታልም ወደዛ ይሄዳል። ከእሱ ጋር መጫወት እችላለሁ። ግን የኔ ውድ ልጅ ዛሬ በጭራሽ አይሆንም። ይኸውልሽ ዛሬ ከእህት አይላ ጋር ነው የምትይው። እሺ፣ ከካርታል ጋር በጣም ብዙ ዝናናለሁ። ለምንድን ነው እኔ መሄድ የማልችለው? የኔ ውድ ልጅ ምን መሰለሽ፣ እኛ ዛሬ የምንገናኘው ስለ ትላልቅ ሰው ጉዳይ ለማውራት ነው። ትንሽ ስብሰባ ቢጤ በይ። ከአያቴ ጋር ነው ስብሰባውን የምታደርጊው? ከአያትሽ ጋር ስብሰባ አለብን። እሺ ሂጂ። አቶ ሰዲቅ፣ በመጀመሪያ ደረጃ በጣም እድለኛ እንደሆንኩ ለመናገር እወዳለሁ። ያው እንግዲህ ማለቴ እኔ እንደናንተ ካለ ቤተሰብ ጋር አባል መሆኔ ለእኔ በጣም ውድ ነገር ነው። ሁሌም በፍቅርና በትትና ነው የምትቀበለኝ። አንድም ቀን በጭራሽ መጥፎ ፊት አሳይተኸኝ አታውቅም። እኔም በበኩሌ ለእናንተ እውነቴን ነው የምላችሁ በጣም ጥሩ የሆነ ስሜት ነው ያለኝ። አመሰግናለሁ። የልጅ አሰሪ እንደመሆን እኔም ብሆን በጣም አከብርሃለሁ አቶ ካርታል። ደግሞ ሐቀኝነትህንና መልካምነትህን አንዴም ተጠራጥሬው አላውቅም። ከሁሉም ነገር በፊት እኔና ቱርካን እርስ በርስ የምንጠባበቅ ጥሩ ወዳጆች ሆነናል። አውቃለሁ። ልጄ ቱርካን ብዙ ነገሮችን አሳልፋለች። እሷ ያሳለፈችውን ነገር ማንም ሰው በቀላሉ አያልፈውም። ዕድሜ ለአንተ። አሁን ላይ በስራዋ በጣም ደስተኛ ሆናለች። በእርግጥ አንዳችን የአንዳችንን ቁስል አክመናል ብንለው ነገሩን ይበልጥ ይገልጸዋል። በተለይ ደግሞ ዳፍኔ ከህይወት ጋር በድጋሚ ያገናኝታኛለች። ለእኛ የመኖር ምክንያታችን ሆናለች። በአጭሩ ዳፍኔ ማለት እኔ ላጣኋት ልጄ ምትክ ናት። የኔ ውድ ቱርካን፣ እባክሽ ቡናውን አዘጋጂ። ነዛት፣ የምን ቡና ነው የምታወሪው? ሻይ ይዘናል እኮ። አሁን የመጣሁበት ምክንያት ግልጽ ነው። አንተ ፍቃድህን ከሰጠኸኝ ልጅ ቱርካንና ዶቻት ባሏ ለመሆን ፈልጋለሁ። ይሄን አንተም አላልከውም፣ እኔም አልሰማሁትም።
ግን እኮ ጌታዬ ምን መሰለ፣ እባክህ ተው አትጫነኝ። ውሳኔ ቁርጥ ነው። በጭራሽ አልፈቅድላችሁ። አባዬ ካርታል፣ እባክህን እንደዚህ ሆነህ አትሂድ። በጣም ይቅርታ፣ እኔ አባቴን አናግረዋለሁ። ጥያቄው ድንገተኛ ስለሆነበት ግራ ተጋብቶ ነው። እሺ ትንሽ ቢያስብበት። ቱርካን አልገባኝም። ይኸውልሽ መምጣቴ ድንገተኛ አይደለም እኮ። አባትሽ ለምን እንደመጣው በደንብ አድርጎ ያውቃል። ለማንኛውም በኋላ እናወራለን። ካርታል ስለፈጠረ አምላክ ወንድሜ ምን ሆነሃል? ሰውየው ምንድን ያደረገ? በጣም ጥሩ ሰው ነው። ቱርካን በዚህ ጊዜ ከሱ የተሻለ ሰው ልታገኝ ትችላለች። ነዛት ይበቃሻል። አይሆኑም ካልኩ አይሆኑም ነው በቃ። በጣም የሚያሳፍር ነገር ነው። ምኑ ነው የሚያሳፍረው? ፍቃዴን ለመጠየቅ ነው የመጣው። እኔ ደግሞ አልፈቀድኩም። ምኑ ነው የሚያሳፍረው? ንገሪኝሽ። አባዬ ለምንድን ነው እንደዚህ አይነት ነገር ያደረግከው? ካርታል ለጋብቻ ሊጠይቅ እንደሚመጣ ታውቅ ነበር። እዚህ ድረስ እንዲመጣ የጠየቅከውን ቢልትለው ነው እንዴ አባዬ? አዎ በገዛ ጆሮ እንዲሰማና ይሄን ጉዳይ እስከ ወዲያኛው እንዲዘጋ ስለፈለግኩ ነው። ይኸውልህ ግን እኮ ወንድሜ እንደዚህ ፍርጥ አድርገህ መናገር እኮ ልክ አይደለም። ቢያንስ እናስብበት ነበር። ፋቲ አንተ ጣልቃ አትግባ። በልጄ ጉዳይ ላይ ምን ማለት እንዳለብኝ አንተ አትነግረኝም? እሺ አባዬ እኛ እንዲወስነናል፣ ግን ካርታል ሁሉንም ነገር በስርዓቱ መሰረት እንዴት ስለፈለገ ነው ያንተን ፍቃድ ለመጠየቅ የመጣው። ቆይ እሺ፣ ስለዚህ አንቺም ልክ እንደ ዳሪያ ያንተ ፍቃድ አያስፈልገኝም በራሴ ወስኛለሁ እያልሽ ነው? ንገሪኝ። እንደዛ አባዬ እባክህ፣ ርዕሳችን ዳሪያ አይደለችም። ቱርካን ካርታል ጨዋና ሐቀኛ ሰው ነው። ለአንቺ ብዙ መልካም ነገሮችን አድርጓል። እሱን አልክድም እና ለእሱ ያለኝ ምስጋና የዘላለም ነው። ግን ደግሞ ሰው በሐሰት ተስፋ መኖር የለበትም። ከእሱ ጋር አንቺ ደስተኛ መሆን አትችይም። ግን ለምን አባዬ? ቆይ ደግሞ ዕጣ ፈንታ አንባቢ ሆንክ? ለምንድን ነው ከካርታል ጋር ደስተኛ መሆን የማልችለው? ምክንያቱም በጭራሽ አንቺ ሶመርን ረስተሽዋል ብዬ ስለማላምን እሱን ልብሽ በደንብ አድርጎ ያውቀዋል። ሐሳብሽና ልብሽ አሁንም ድረስ ከእሱ ጋር ነው ያለው። እንደዛ አይደለም? ሶመር ሞቷል አባዬ፣ አብቅቷል። ከዚህ በኋላ ሶመር ሕይወታችን ውስጥ ምንም ቦታ የለውም። ምዕራፉን ከረጅም ጊዜ በፊት ዘግቼዋለሁ። እንደዛ እያልሽ ራስሽን አታታይ። ግን ልብሽን እንዴት ልትቆጣጠሪው ነው ልጄ? አንድ ቀን ከመጣና ስታዩ በቁጭት ራስሽን ከግድግዳ ጋር እንደማታጋጭ በምን እርግጠኛ ልትሆኚ ትችያለሽ? ሶመር ምርጫውን ከረጅም ጊዜ በፊት መርጧል። ደግሞ 5 ዓመት ሆኖታል እና አሁን ላይ ተመለሰ አልተመለሰ ምንም ግድ የለኝም። ልቤ ውስጥ የቀረ ትንሽ እንኳን ርዝራዥ ፍላጎት የለኝም። ረስቼዋለሁ። ሶመር ጭንቅላቴ ውስጥም ሆነ ልቤ ውስጥም የለ። በቃ አባዬ፣ ቆይ ለምንድን ነው የማይገባችሁ? ሶመርን ረስቼዋለሁ። ፈጣሪ ወደ ቤት ተመልሰ መምጣት አለብህ ልጄ። አሁኑኑ ወደ ቤት ና ልጄ። ለሙስጠፋ አሁን እኔ እደውልለታለሁ እና እባክህ፣ ድርጅቱም እያሽቆለቆለ ነው ያለው፣ ገባውም እየቀነሰ እኮ ነው። ሶመር ናና ድጋሚ የቤተሰብን ስም አስነሳው። ይኸውልህ ልጄ፣ ከዚህ በኋላ የምፈልገው ነገር በቀሪ ሕይወቴ ከአንተና ከልጅ ልጆቼ ጋር አብሬ መኖር ነው የምፈልገው። አስደስተኝ እባክህ ልጄ። እባክህን አትሂድ፣ አትሂድ ሶመር። እንደዚህ ትተኸኝ ልትሄድ አትችልም። ግድ ነው ቱርካን። ኪራዝን የምጠብቅበት ምንም መንገድ የለኝም። እዚህ ከቆየው የሚኔ ገዳይ ይሆናለሁ። በቃ መሄድ አለብኝ። እኔ አለሁ።
እኔ ያለው ሶመር ለሁለቱም እናት መሆን እችላለሁ። አንዳቸውን ከአንዳቸው እንኳን በጭራሽ ነጥዬ አላያቸውም። ከልቤ ነው። ኪራዝን ከደፍኒ በጭራሽ ለይቼ አላያትም። መቼም የማይለያዩ እህትማማቾች ሆነው ያድጋሉ። ግን አያሳዝኑህም ሶመር? እባክህ ቱርካን፣ ከዚህ በላይ ይህንን መቋቋም አልችልም። ሚኔ ከቁጥጥሬ ውጭ ሆናለች። በተደጋጋሚ ልጅቷን ለመውሰድ ሞክራለች። የምትነዳውን መኪና ከገደል ላይ ለመጣል ሞክራለች እና እንደዛ ከተንጠለጠለ መኪና ውስጥ ልጄን በራሴ እጅ ነው ያወጣኋት። እሱን ታውቂያለሽ። እኔ ይኸውልሽ ቱርካን፣ በደንብ ስሚ። ልጄን ላጣት ነው በማለት እየሰጋው መኖር አልችል። እስቲ ባክሽ አንዳንዴም ቢሆን እንኳን እኔ ለመረዳት ሞክር እንጂ ቱርካን። ሚኔ ማቆሚያ የላትም። ስለዚህ ቱርካን፣ እኛ ምን ልናደርግ ነው? ስለ ደፍኔስ ምንም አታስብም ሶመር? እሷስ ያንተ ልጅ አይደለችም? ቱርካን፣ ሁለታችንም እንሂድ እያልኩሽ ነው። ከእኔ ጋር እኔ ብዬሻለሁ፣ ግን እምቢ እያልሽኝ ያለሽው አላቅም። እንዴት ነው መምጣት የምችለው ሶመር? ለሚኔ ስል እንደዚህ በቀላሉ ህይወቴን እንድቀይር ልትጠይቀኝ አትችልም። ታውቃለህ፣ እኔ እናቴን አጥቻለሁ። አባቴን ብቻውን ቀርቷል። እስኪ አስበው። ታውቃለህ፣ ዶኑሽም የለችም። ዳሪያም እንደዚህ ያለችበት አይታወቅም። አባቴን እንዴት ነው በእንደዚህ አይነት ሁኔታ ውስጥ ትቼ የምሄደው ሶመር? በጭራሽ ማድረግ አልችልም። ግን አንተ ምንም ሳይመስል ዳፍኔ ላይ እንደዚህ አይነት ነገር እያደረግክ ነው። የገዛ ልጅ ላይ እንዴት እንደዚህ ታደርጋለህ? ዳፍኔ እድለኛ ናት። እሷ በምንም አይነት ሁኔታ ውስጥ ብትሆን የምትጠብቃት ጠንካራ እናት ከጎኗ አለቻት። አንቺ አለሽላት። እንደ ኪራዝ ዕድለ ቢስ አይደለችም። አሁን ዳፍኔ ልሰናበታት። አይ አልፈቅድልህም። ቱርካን እባክሽ። ለአንተ አይገባህም። ቱርካን፣ አይገባህም ማለት ምን ማለት ነው? ልጄ እኮ ናት። ከጎኗ ለመሆን የማይፈልግ አባት ለልጄ በጭራሽ አይገባትም። ቱርካን እባክሽ እንደዚህ አታድርግ። አንተም እንደዚህ አታድርግ ሶመር። አታስብም እንዴ? እስኪ አስታውስ፣ ስወልድ አንተ በጭራሽ በቦታው አልነበርክም። ምስኪኗ ልጄ ለቀናት ለሕይወቷ ስትጣጣር ነበር እና አንተ የት ነበርክ? ንገረኝ ሶመር፣ እናቴን ሳጣት የት ነበርክ? ቀብሯ ላይ እንኳን በጭራሽ አልመጣም ነበር። በጣም በምታስፈልገኝ ጊዜ ላይ አጠገብ ያልነበርክም ሶመር። ቆይ የት ነበርክ? ቱርካን፣ ሚድሊ ውስጥ ታስሬ ነበር። እሱን በደንብ ታውቂያለሽ። አትርሺው እንጂ መውጣት አልቻልኩም ነበር እኮ። አዎ ልክ ነህ። ምክንያት እሱ ነው። መልእክት ልኬልህ ነበር፣ ግን አንዴም ቢሆን አልደወልክልኝም። አልቻልኩም ነበር። አልቻልክም ነበር? ልትደውልልኝ አልቻልከው በድጋሜ ሚኔን እያሳደድክ ስለነበር ነው። እና ይቅርታ እንኳን አላልከኝም። ታውቃለህ፣ ለወራት ያህል ከልጄ አጠገብ እንባዬን ሳፈስ ነበር ሶመር። ልጄ ከሞት ጋር ስትታገል ነበር ሶመር። ታውቃለህ፣ መትረፏ ራሱ ተአምር ነው ሲሉ ነበር። ለአንድ እናት እንደዚህ ያለውን ዜና መስማት ምን ያህል አሳፋሪና ልብ ሰባሪ እንደሆነ ታውቃለህ? ያለ ማንም አጋዥን ሁሉ ነገር ብቻዬን ነበር የተቋቋምኩት። የት ነበርክ? ቆይ የት ነበርክ ሶመር? ታውቃለህ፣ አይነን ላለማየት ምዬ ነበር፣ ግን ተመልሰህ ስትመጣ ሁሉንም ነገር ትቼ ይቅርታ አድርጌ የተቀበልኩ። ምክንያቱም ደፍኔ አባቷን ሳታውቅ እንድታድግ ስላልፈለግኩ ነው። ግን አንተው ምን እያደረግክ ነው? ግን አሁን አንተ እንደለመድከው ከጭንቀቴ ጋር ትተኸኝ ልትሄድ ነው። ጥለኸኝ ልትሄድ ነው። ጨካኝ ነህ። ቱርካን፣ በከንቱ ነው እየተጨቃጨቀን ያለ ነው። ምርጫ ምረጥ ሶመር። ይህን ወቅ አሁን ከሄድክ ለዘላለም ደፍኔን በጭራሽ አታያት። የመጨረሻ ቃልሽ ይሄ ነው ቱርካን? ስልኬን የማታነሳ ከሆነ እንደዚህ በር ድረስ እመጣለሁ። ካርታል፣ በድጋሚ በአባቴ ስም ይቅርታ ጠይቀሃለሁ። ለምን እንደዛ እንዳደረገ አልገባኝም፣ ግን እኔን ለመጠበቅ ፈልጎ ይመስለኛል። ደስታዬን እንዳላጣ ብሎ ነው እንደዛ ያለ እንጂ ሁሉንም ያውቅ ነበር። ባያውቅ ኖሮ እንድትመጣ መልእክት አይልክልህም ነበር።
ዛሬ ትንሽ ስሜታውም የሆነ ይመስለኛል። ስሚኝ ቱርካን፣ ያልሽውን ነገር በሙሉ እረዳሻለሁ እና እኔ በጭራሽ ባንቺ አልተናደድኩም። ብቻ እንደዚህ ያለውን ሁኔታ ከሱ አልጠበቅኩም ነበር እና ከምንም በላይ አንቺ ለእኔ በጣም አስፈላጊ ሰው ነሽ። ዳፍኒ ለእኔ በጣም ውድና ልዩ ናት። ከልብሽ ቤተሰብ እንድንሆን የምትፈልጊ ከሆነ ሁሌም ቢሆን ከጎንሽ ነኝ። ከሁሉም ሰውና ከሁሉም ነገር ተቃርኜ ቆማለሁ እና እጅሽን በኩራት ሚስቴ ብዬ ይዝሻለሁ ቱርካን። ሁሉም ነገር የሚወሰነው ባንቺ ነው። እኔ በወሰነው ውሳኔ እጸናለሁ ካርታል። በከባድ ጊዜ ላይ ከጎኔ ነበርክ። እጄን ይዘህ ያነሳኸኝ አንተ ነህ። ለደፍኒ ቤተሰብ ሆነሃታል። የአባቷ ለመኖር እንዳይሰማት አድርገሃታል። ከሁሉም በላይ ደግሞ እርስ በእርስ እንተማመናለን እና ከዚህ መንገድ አንመለስም። ነገ ጠዋት እንሂድና የሙሽራ ቀሚሴን እንምረጥ። ግን ለአሁኑ ለአባቴ ምንም ነገር አንንገረው እሺ? ከተጋባን በኋላ አባቴ ጋር ቀስ ብዬ እሄዳለሁ እና ተረጋግቼ እነግረዋለሁ። ሄሎ፣ ሰላም። ወደ ኢዝሚር ትኬት መቁረጥ እፈልጋለሁ። አዎ፣ አክሲዮ ለሁለት ሰው ሶመር ኮርማንና ኪራስ ኮርማን። Daha dün annemizin kollarında yaşarken, çiçekli bahçemizin yollarında koşarken, şimdi okullu ደፍኒ፣ ደህና ነሽ የኔ ውድ? ደህና ነኝ፣ ግን ትንሽ ፈርቻለሁ። ቀበቶሽን እንዳትፈቺ ውዴ።
ቱርካን አይዞሽ እንዳፈርሽ ውድ